በሕይወታችሁ ውስጥ ሁሉም ነገር ከብዶ የያዛችሁት ገመድ ተበጥሶ መውጫ ቀዳዳ አጥታችሁ ከዚህ በኋላ አልችልም፣ አቅም የለኝም ያላችሁበት ጊዜ አለ? ምናልባትም አሁን ያላችሁበት የሕይወት ምዕራፍ ይሄም ሊሆን ይችላል። ግን አንድ አስገራሚ እውነት ልንገራችሁ። በፈተና ውስጥ ማለፍ የመውደቅ ምልክት ሳይሆን ከሰው በላይ የሆነ ጉልበት የሚፈጠርበት ማኅፀን ነው። ማዕበሉ የመታው ሊያስጠማችሁ ሳይሆን በውስጣችሁ ያለውን ያላያችሁትን ኃይል ሊያወጣው ነው። ዛሬ የምነግራችሁ እነዚህ 3 መንፈሳዊ ምስጢሮች በሕይወታችሁ ውስጥ ትልቅ ለውጥ የሚያመጡ ናቸው። እነዚህን ምስጢሮች ከተረዳችሁ ምንም አይነት ከባድ ማዕበል ቢመታ ስነ ልቦናችሁ አይሰበርም፣ ይልቁንም ከፈተናው በላይ ሆናችሁ ትወጣላችሁ። እባካችሁ ይህንን ታላቅ ምስጢር ለመረዳት መልእክቱን እስከ መጨረሻው በትኩረት ተከታተሉት። ሰዎች ነንና ስንፈተን እናዝናለን፣ ስናጣ እናለቅሳለን፣ ስንገፋ ልባችን ይሰበራል። ዘመናዊው የስነ ልቦና ሳይንስ ሬዚሊየንስ ወይም የመቋቋም አቅም ብሎ የሚጠራው አንድ አስገራሚ ጽንሰ ሐሳብ አለው። ይህ ማለት አንድ ሰው ከከባድ የሕይወት መከራ በኋላ ተመልሶ የማገገምና ወደፊት የመገተል ብቃቱ ነው። ነገር ግን ከዘመናዊው ሳይንስ በሺዎች በሚቆጠሩ ዓመታት ቀድሞ የኦርቶዶክስ ተዋሕዶ ቤተክርስቲያን አባቶችና እናቶች ይህንን የስነ ልቦና ጥንካሬ በመንፈሳዊው ዓለም ውስጥ በተግባር አሳይተውናል። አባቶቻችን በመጋዝ ሲሰነጠቁ፣ በእሳት ሲቃጠሉ፣ ግፍ ሲበዛባቸው ስነ ልቦናቸው አልተሰበረም፣ አእምሮአቸው አልታወቀም። ይህ የሆነው ልዩ ሥጋ ስለነበራቸው ሳይሆን ዛሬ የምናያቸውን ምስጢሮች በሚገባ ስለተረዱ ነው። ምስጢር 1 ሁሉን የሚያሸንፈው የምስጋና ኃይል። በፈተና ሰዓት አእምሮአችን በተፈጥሮ የሚያተኩረው ባጣነው፣ በጎደለው እና በሚያስፈራው ነገር ላይ ነው። ይህ ደግሞ የጭንቀት ሆርሞን የሆነውን ኮርቲዞልን በሰውነታችን ውስጥ እንዲረጭ በማድረግ ወደ ከባድ ድብርትና የስነ ልቦና ስብራት ይመራናል። ነገር ግን በመከራ ውስጥ ሆነው እግዚአብሔርን ማመስገን የሰው ልጅ አእምሮን በአስገራሚ ሁኔታ እንደሚቀይረው የስነ ልቦና ባለሙያዎች ዛሬ ላይ ደርሰውበታል። መጽሐፍ ቅዱስ ግን ይህንን ቀድሞ አንደኛ ተሰሎኒቄ ምዕራፍ 5 ላይ በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ ነው በማለት ያስተምረናል። አስተውሉ፣ በሁሉ አመስግኑ ሲል ስለተሰጣችሁ ብቻ ሳይሆን ስለተነጠቃችሁትም አመስግኑ፣ ስለ ብርሃኑ ብቻ ሳይሆን ስለ ጨለማውም አመስግኑ ማለቱ ነው። ታላቁ የቤተ ክርስቲያን አባት ቅዱስ ዮሐንስ አፈወርቅ ከ10,000 ጸሎቶች ይልቅ በመከራ ጊዜ የሚቀርብ አንዲት የምስጋና ቃል ትበልጣለች ይላል። መከራ ሲመጣ ማመስገን ስትጀምሩ አእምሮአችሁ ከችግሩ ስፋት ይልቅ ወደ እግዚአብሔር ታላቅነት ትኩረቱን ያዞራል። አንዲት እናት ነበሩ። ባለቤታቸውን በሞት ካጡ በኋላ 2 ልጆቻቸውን ለማሳደግ ቀን ከሌት እየሰሩ አንዲት አነስ ያለች ሱቅ ከፍተው ኑሯቸውን ይገፋሉ። ሕይወት እየተቃና ነው ብለው ሲያስቡ አንድ ቀን ሌሊት በድንገት በተነሳ እሳት ሱቋቸው ሙሉ በሙሉ አመድ ይሆናል። ጎረቤትና ዘመድ ሲሰበሰብ እኚህ እናት ራሳቸውን ስተው የወደኩ እሪ ብለው የሚያለቅሱ መስሏቸው ነበር። ነገር ግን እኚህ እናት ከሚጠሰው አመድ ፊት ቆመው ወደ ሰማይ እያዩ እምባ በዓይናቸው ግጥም ብሎ እግዚአብሔር ሆይ ስለሰጠኸኝም ስለነሳኸኝም ስምህ የተመሰገነ ይሁን፣ አንተ ከዚህ አመድ ውስጥ አዲስ ሕይወት መፍጠር ትችላለህ ብለው ይጸለዩ ነበር። ያዩዋቸው ሰዎች ሁሉ በስነ ልቦናቸው ጥንካሬ ተገረሙ። እኚህ እናት በጭንቀት አልተሰበሩም፣ ይልቁንም ያ የምስጋና ኃይል አዲስ መነሳሳት ፈጠረላቸው። ሰዎች በአቋማቸው ተደንቀው ገንዘብ አዋጥተው ከበፊቱ የገዘፈ ሱቅ ከፈቱላቸው። ምስጋና በፈተና ውስጥ የተዘጋጀው የጠላት ወጥመድ ሲሰብር ከሰው በላይ የሆነ ጉልበት ይሰጣል። ምስጢር 2 ፍጹም ራስን ማስገዛት። በፈተና ጊዜ ስነ ልቦናችን የሚሰበረው የደረሰብንን ነገር ለመቀበል ስለምንታገል እና ሁሉንም ነገር በራሳችን ቁጥጥር ስር ለማዋል ስለምንጭር ነው። ይህ ለምን በኔ ላይ ደረሰ? ለምን አሁን? እንዴት እንዲህ ይደረግብኛል? የሚሉ ጥያቄዎች አእምሮን ያደክማሉ። የስነ ልቦና ባለሙያዎች ይህንን ራዲካል አክሴፕታንስ ወይም ሁኔታዎችን ያለምንም ቅድመ ሁኔታ መቀበል ይሉታል። መንፈሳዊው ዓለም ደግሞ ፈቃድህ ይሁን በማለት ይገልጸዋል። በጌቴሰማኒ አትክልት ስፍራ ጌታችን መድኃኒታችን ኢየሱስ ክርስቶስ አባት ሆይ ቢቻለስ ይህች ጸባ ከኔ ትለፍ፣ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁንም ያልን ትልቅ የስነ ልቦናና የመንፈሳዊነት ጥግ አለ። ፈተናው አይለፍ አላለም፣ መጸለይንም አላቆመም። ነገር ግን የመጨረሻውን ውጤት ለእግዚአብሔር ፍቃድ አሳልፎ ሰጠ።
እኛም በሕይወታችን ከባድ የጤና መታወክ ሲገጥመን፣ የገንዘብ ኪሳራ ሲመጣ ወይም የምንወደውን ሰው ስናጣ አቤቱ አምላኬ ሆይ ይህንን መከራ አርቅልኝ፣ ነገር ግን አንተ ከፈቀድከው ልሸከመው የምችልበትን ጸጋና ጉልበት ስጠኝ ማለት ስንችል ወዲያውኑ በውስጣችን ከባድ ሰላም ይሰፍናል። ትግሉ ይቆማል። ይህ ማለት ተስፋ መቁረጥ ማለት አይደለም። ይልቁንም ጦርነቱን ከእኛ አቅም በላይ የሆነው ለኃያሉ አምላክ አሳልፎ መስጠት ማለት ነው። በአንድ ትልቅ መስሪያ ቤት ውስጥ በኃላፊነት የሚሰሩ አንድ አባት ነበሩ። እሳቸው እጅግ ተአማኝና እግዚአብሔርን የሚፈሩ ነበሩ። ነገር ግን በሥራ ቦታቸው ላይ ባሉ አንዳንድ ምግባረ ብልሹ ሰዎች በተጠጸነባቸው የሐሰት ክስ በሚሊዮኖች የሚቆጠሩ ገንዘብ አጉድለዋል ተብለው ከሥራ ተአግደው ለፖሊስ ተሰጡ። ማንም ሰው በዚህ ሁኔታ ውስጥ ቢሆን በድንጋጤ አእምሮውን ሊሳት ይችላል፣ ጮሆ ሊያለቅስ ይችላል፣ ወይም ራሱን ይችላል። እኚህ አባት ግን ፖሊስ ጣቢያ ውስጥ ሆነው ዳዊታቸውን እያወጡ መጸለይ ጀመሩ። ምንም አይነት የመደናገጥ ምልክት ፊታቸው ላይ አልነበረም። ቤተሰቦቻቸው እየተላቀሱ ሲጠይቋቸው ልጆቼ እኔ ንጹሕ ነኝ፣ እግዚአብሔር ደግሞ ሁሉንም ያያል፣ እሱ የፈቀደው ይሆናል፣ ፈቃዱ ደግሞ ሁልጊዜ ለበጎ ነው አሏቸው። ይህ ፍጹም ራስን ለእግዚአብሔር አሳልፈው መስጠት እርጋታቸው መርመሪዎቹን ሳይቀር አስገረማቸው። ከወራት በኋላ እውነተኞቹ ሌቦች እርስ በርሳቸው ተጣልተው ምስጢሩ ወጣ። እኚህ አባት በክብር ወደ ሥራቸው ሲመለሱ ስነ ልቦናቸው ጤናማ፣ እምነታቸው የጸና ነበር። ምክንያቱም ሁኔታውን ለመቆጣጠር አልሞከሩም፣ ለእግዚአብሔር ተዉት እንጂ። ምስጢር 3 በመከራ ውስጥ ያለውን ትርጉምና ክብር ማየት። በስነ ልቦናው ዓለም ቪክተር ፍራንክል የተባሉ ታዋቂ ምሁር አሉ። እኚህ ሰው በናዚ ማጎሪያ ካምፕ ውስጥ እጅግ ዘጋኝ መከራን አልፈው የተረፉ ናቸው። ከተረፉ በኋላ ሎጎቴራፒ የተባለው የስነ ልቦና ሕክምናን ፈጠሩ። የዚህ ሕክምና ዋናው ሐሳብ ሰው ለመከራው ትርጉም ካገኘለት ማንኛውንም አይነት ከባድ ስቃይ መቋቋም ይችላል የሚል ነው። ወደ ኦርቶዶክሳዊት ቤተክርስቲያናችን ስንመጣ ደግሞ መከራና ፈተና ትርጉም የሌላቸው ስቃዮች አይደሉም። መከራ ለእኛ መስቀል ነው። ወርቅ በእሳት እንደሚፈተን አማኝም በመከራ ውስጥ ሲያልፍ ይነጠራል፣ ይነጻል፣ ክብርን ይለብሳል። ሐዋርያው ቅዱስ ጳውሎስ ወደ ሮሜ ሰዎች ምዕራፍ 8 ላይ እግዚአብሔርንም ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። በፈተና ውስጥ ስታልፉ እግዚአብሔር ለምን ቀጣኝ፣ ምን አጣፌ ነው ከማለት ይልቅ እግዚአብሔር በዚህ መከራ ውስጥ ምን እያስተማረኝ ነው፣ ይህ ፈተና ወደ የትኛው የሕይወት ክፍታ ሊያወጣኝ ተዘጋጀ ብላችሁ ራሳችሁን ጠይቁ። እግዚአብሔር አንድን በር ሲዘጋ በእርግጠኝነት ሌላ የተሻለ በር ሊያወጣላችሁ አስቦ ነው። ዮሴፍ በወንድሞቹ ተሽቶ ወደ ግብጽ ባይወርድ ኖሮ የግብጽ ገዢ መሆን አይችልም ነበር። ዛሬ የምታልፉበት ያለ ጨለማና መከራ ነገ ለምትቀዳጁት የድል አክሊል ዋጋ መክፈያ ነው። የኦርቶዶክስ መምህራን በተደጋጋሚ እንደሚያስተምሩት ያለ መስቀል ዘውድ የለም። ስለዚህ ተወዳጆች ዛሬ በሕይወታችሁ ከባድ ማዕበል ውስጥ ካላችሁ አእምሮአችሁ እንዳይሰበር፣ ስነ ልቦናችሁ እንዳይዝል እነዚህን 3 ነገሮች አድርጉ። አንደኛ ባላችሁ ነገር ላይ አተኩራችሁ ማመስገን ጀምሩ። ሁለተኛ ልትቆጣጠሩት የማትችሉትን ነገር ለእግዚአብሔር ፈቃድህ ይሁን ብላችሁ አሳልፎ ስጡ። ሶስተኛ በምትቀበሉት መከራ ውስጥ እግዚአብሔር እያዘጋጀላችሁ ያለውን ክብርና ትርጉም ለማየት ሞክሩ። ይህንን ስታደርጉ በእውነት ከሰው በላይ የሆነ የማይሰበርና የማይበገር ጉልበት በውስጣችሁ ይፈጠራል። ፈተናው ያልፋል፣ እናንተ ግን ከበፊቱ ይበልጥ ጠንካራችሁና አምራችሁ ትወጣላችሁ። እስካሁን አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይህ መልእክት ለሌሎችም የብርታት ምንጭ እንዲሆን ቪዲዮውን ሼር ማድረጋችሁን አትርሱ። በሚቀጥለው ጊዜ ሌላ ጠቃሚ የስነ ልቦናና መንፈሳዊ ዕውቀቶችን ላካፍላችሁ ፈቃደኛ ነኝ። ምን አይነት ርዕስ እንድዳስስላችሁ ትፈልጋላችሁ? ኮሜንት ላይ ጻፉልኝ። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙም አሜን።